መነዘር ያሉትን ሁሉ እገላለሁ አለ። መቅረዝም አነሳለሁ አለ። የቤተ ክርስቲያን መሪዎች ዝም ካሉ መቅረዙን አነሳለሁ ምናምን። ከዛ ባዶ የሞተ የሆነ ሃይማኖት መልክ ያለው ሌሎች የምታያቸው የሆኑ ይቀራሉ ማለት ነው። እኛ ጋር ስትመጣ እሱ ነው ቶለሬት አይደረግም። የተረፈውን እናንተ ቀጥሉበት። እሺ ጥሩ። አቤላ ይመቻል። ጥያቄ ልጠይቅህ። ይመቸኛል። ኮስተር ኮስታራ ነኝ እኮ ታውቃለህ። በጣም አታስፈራ። ጥያቄ ልጠይቅህ ስለተኮሳተርብኛለህ። እሺ ምን መሰለህ የተነሳንበት ሀሳብ የምናወራበትም ሀሳብ ምንድን ነው? አሁን ከሆነ ጊዜዎች በኋላ መንፈሳዊም ይሁን ዓለማዊ ሚዲያ ላይ ይሄ ሰዎች የእርስ በእርስ ችግሮቻቸውን ሚዲያ ላይ ይዘው ይመጣሉ። በተለይ ደግሞ ይሄ በቤተሰብ መካከል ላይ ያሉ የእርስ በእርስ ችግሮች፣ አባት ከልጅ ጋር፣ እናት ከልጅ ጋር፣ ባልና ሚስቶች፣ ፍቅረኛሞች ምናምን እንደዚህ ፐርሰናል ጉዳያቸው ሚዲያ ላይ ይመጣና ለህብረተሰቡ መወያያ ሆኖ ይቀርባል። ብዙ ጊዜ የተለመደው ከዩቲዩብ ሀሳቡ ይነሳል። ከዛ ቲክቶክ ይመጣና በሆነ ሰዎች የግል ጉዳዮች ላይ የተለያዩ ሰዎች የራሳቸውን ሀሳብ ይሰጣሉና የመጀመሪያው ጥያቄ ሰዎች እንደዚህ ፐርሰናል ጉዳያቸውን የቤተሰብ ጉዳያቸውን ሚዲያ ላይ ለፍትህ ብለው ይዘው መምጣት ልክ ነው ወይ ብለህ ታምናለህ? ሚዲያ ላይ ማምጣታቸው የቤተሰብ ኬስ ፐርሰናል የጓዳ የቤታቸውን ጉዳይ ለሚዲያ ለማያውቁት ጋዜጠኛ በአደባባይ በህዝብ ፊት መጥቶ እንደዚህ በደለኝ፣ እንደዚህ አጠፋብኝ፣ እንደዚህ አጠፋችብኝ ብሎ መካሰሱ ሚዲያ ላይ ቀርበው ትክክል ነው ብለህ ታስባለህ ወይ? ለምሳሌ ሰሞኑ አባቴ ብር በላኝ ብላ የሆነ ቄስን ይዛ እንደመጣች ሴትዮ ፍቅረኛዬ ነው ባሌ በሰርጌ ቀን የናይጄሪያ እንትን ነው የምትመስዩ ምናምን ምናምን አለኝ፣ እንደዚህ እንደዚህ አፕን አደረገብኝ። የተለያየ የሚቀርቡ ሚዲያ ላይ ስብራት መሰለኝ። አንዳንድ ጊዜ ምንድን ነው ሰው ሲታመም ይሄዳል ህመሙን ደብቆ ምናምን ለመጠገን ወጌሻ ጋር ይሄዳል፣ ሐኪም ጋር ይሄዳል። ያላቸው ሰዎች ሳይካትሪስት ጋር ይሄዳሉ፣ ስነ ልቦና ሐኪም ቁስላቸውን ህመማቸውን በዘርፉ ላይ የአእምሮ ጥናት ጥናት ያጠና ሰው ጋር ሄደው መፍትሄ ይፈልጋሉ። ይህንን አድርገውታል በዘመናት መካከል ማለት ነው። ሸንጎ ይሄዳሉ፣ ፍርድ ቤት ይሄዳሉ ሰዎች ኬዛቸውን ይዘው። እርግጠኛ ነኝ ሰው የመጀመሪያ ነገር ከክስ በፊት የሚከሰውን ሰው ፍትህ ለማግኘት ይጠይቃል። ለምሳሌ ገንዘብ የተወሰደበት ሰው ፍርድ ቤት ሄዶ በፍትሐ ብሔር ነገሩን ለመመልከት ከማመልከቱ በፊት ገንዘቤን መልስልኝ ብሎ ይጠይቃል። ከዚያ ያስጠይቃል። ገንዘብ አበድር ያለው ጠይቁልኝ ይላል። ከዛ አቅም ሲሆን ፍርድ ቤት ይዞት ይሄዳልና ሰዎቹ ያለፉበትን መንገድ አናቅም። ሚዲያ ምን ገፋቸው? ፍርደ ገምድል ነው። አንዳንድ ቤተ ዘመድ ላለው ያደላል። ለምሳሌ ያቺ ያልካት አሁን ያልካት ሴት አባቷን ቀሳውስት የሆኑ አባቷን ፍርድ ቤት ድረስ ዳኛ ድረስ ያደረሰ ሴት እንደዚህ በማህበረሰቡ ዘንድ ቅቡልነት ያላቸው አባ የሚባሉ ሰዎች፣ ፓስተር የሚባሉ ሰዎች፣ ነቢይ እንቶኔ፣ ዘማሪ እንቶኔ የሚባሉ ሰዎች ከማህበረሰቡ ዘንድ ካላቸው ቅቡልነት አንጻር አንድ ተራ የሚባል ግለሰብ በእነሱ ለሚደርስበት በደል ለሚጠይቀው የፍትህ ጥያቄ ሰዎች ካለው ወገን መወገን ነው የሚሻላቸው። ከግለሰቡ ከተራው ግለሰብ ጎን ከመቆም ይልቅ እዚህ ግባ ከማይባለው ሰው አጠገብ ከመቆም ይልቅ በተቃራኒው ካለው ጋር ዝና ካለው ጋር ገንዘብ ካለው ጋር ስልጣን ካለው ጋር ገባ የዚህ ዓለም የሆነ ትርፍ ካለው ጋር ነው ሰዎች የሚቆሙትና ፍርድ ይዛባባቸዋል። ሰዎች አሁን ያነሳቸው ሰዎች እነዚያን ማህበረሰብ አካል ይመስሉኛል። አናሳ የሚባል ለምሳሌ የጾታ ጥቃት የሚደርስበት እንደ ኢትዮጵያ አይነት ቦታ ላይ የወንዶች ተጽዕኖ ከፍተኛ ስለሆነ ሴቶች ለሚያሰሙት ድምፅ ትክክለኛውን ምላሽ ሳያገኙ ሲቀሩ
ከሰፊው ማህበረሰብ ፍትህ ይፈልጋሉ። ኢንዲቪዥዋሎች ስላልሰጧቸው ወይም ግለሰቦች ያንን ፍትህ ስለነሷቸው በማስ ሲናገሩ ከዛ ከሰማቸው ማስ ውስጥ ምናልባት የነሱን ሮሮና ብሶት የሚያዳምጥ ነፍስ ይገኛል፣ ከብዛት ማለት ነው እንጂ በግለሰብ ደረጃ ሳይሞክሩ ቀርቶ አይደለም። በሽማግሌ ሲሄዱ አይሰሙም፣ በሆነ ነገር ሲሄዱ አይሰሙም እና ይሄዱና መጨረሻ ላይ በማስ ፍትህ ይጠይቃሉ። ይሄ የፍትህ ጥያቄ መሰለኝ። የጠመጠሙ አንድ ቀሳውስት አባት ካዱኝ ብትል ሄዳ ለንስሐ ልጃቸው ሄዳ ብትል የንስሐ ልጅ እርግጠኛ ነኝ ለንስሐ አባቱን የሚወግ ነው። አንድ የእሳቸው መስቀል ተሳላሚ የሆነ አባትነታቸውን የሚፈልግ ክህነታቸው የሚገለገል ሰው የዛችን ልጅ ድምፅ አይሰማል፣ ማንም ሳይሰማት በማህበረሰቡ ዘንድ ቅቡልነት አላት። ባልየው ኢንካም የሚያመጣው ቤቱን በኢንካም ጀነሬት የሚያደርገው የእሷ ቤተሰቦች እኮ ሽምግልና ሲልክ አባቷ ጋር ይሄ ያለው በወር ይሄን ያገኛል፣ ያስተዳድራታል። ገባ የሆነ ጥሎሽ የሰጠ ነው እና አለው ራሱን የቻለ እንትኖች ነገሮች አሉት እና ከዚህ አንጻር ግን በውጤቱ ደግሞ ብዙ ከዚህ አንጻር ይመስለኛል ሰዎች ሚዲያ ላይ የማስ ፍርድ የሚጠይቁት ህመሜን አድምጡልኝ የሚሉት ገባ። ይሄንን በሰዎች በተለያየ መንገድ ያልፉታል። ፓስተሮች ያሏቸው ፓስተሮች ጋር ሄደው ጸሎት የሚያጸልዩ ሰዎች አሉ። በዛ ህመማቸውን ለማስታገስ ይሞክራሉ። መንፈሳዊ ሰዎች መንፈሳዊ ነገር ላይ በማተኮር እንትን ይላሉ። ሌሎች ሰዎች ተመሳሳይ በቀል ለመበቀል መሬት ላይ በመንቀሳቀስ ያንን ህመም ለመወጣት ይሞክራሉ። ሌሎች ደግሞ አቅም ያላቸው ቅድም እንዳለው እንደ ሳይካትሪስት ጋር ይሄዳሉ። በዘርፉ ሙያ ያለው ሰውን ያማክራሉ ምናምን። ሌሎች አቅም ያላቸው ሰዎች በገንዘብ ፍርድ ቤት ሄደው ይካሰሳሉ፣ ጠበቃ ይቀጥራሉ፣ መብታቸውን ለማስከበር ይሞክራሉ። ስለዚህ ልዩ ነው ምልክ ጎዳና እንትን መሄጃው ጎዳና ፍትህ መጠየቂያው ጎዳና እና መጨረሻ ላይ አማራጭ አሁን ሰዎች የሚፈሩት የህሊናቸውን ጩኸት መሆኑ ካቆመ ቆይቷል። አይ ቲንክ የህሊናውን ፍትህ አይፈልጉ። አንዲት ሴት አንድ ወንድን በደልከኝ ስትለው እሷን መበደሉ አይደለም ያስፈራው፣ እሷን በመበደሉ ሌሎች እሱን አልቀበልም ሲሉት የሚደርስበት ተጽዕኖ ነው እንጂ የሚያስፈራው በደሉን ራሱ ብዙ ሰው አያምንም። ቢያምንበትማ በደሉን እሷ ሚዲያ ላይ አትወጣ። ቢያምንበትማ ነገሩን መታ የፍትህ ጥያቄ አትጠይቅም ያቺ ሴት ገባ። እሱ ህመሟ ቢገባው ልክ ነው አጥፍቻለሁ ብሎ የይቅርታ ጉልበቱን እግሯ ስር ቢያንበረክክ የሆነች ሴት ወታ የባሏን ታሪክ የማውራት ፍላጎት አለ ያላት አይመስለኝም። የሆነ ተበዳይ የአባቱን ጉድ የማውጣት አባቱን መታወቂያ ስሙ ላይ ያለ እዛም ሚዲያ ላይ በነገራችን ላይ ምህረት አላረግላችሁም። ኮመንት ላይ የምትንፈራገጡ ሰዎች በቃ በሊንክ እንደምትመጡ ደርሼበታለሁ። እኔ ያለሁበትን እንዴት ታውቃላችሁ? ብሎክ ካደረግኳችሁ ሊንክ ላይ የተጫጫናችሁ እዚህ ቴሌግራም ላይ እንደምትመጡ አውቃለሁ። ገላግላለሁ። ምገባበት ቤት ሁሉ ብሎክ ትደረጋለ፣ አትከተለኝም ማለት ነው። አልፈልግህም ብሎክ አድርጌሃለሁ። ያ ማለት በቃ አልፈልገው፣ አትስማኝ። ዛሬም እዚሁ ላይ ነህ ምናምን ትላለህ። ዛሬም መተህ በሌላ አካውንት ብሎክ እያረኩ እና አሁን አውልቀኸው ነበር ሀሳብ ቀየርክ። ፀሐይ አላላልኩም እና ፀሐይ ሸወደችና በጣም ይበርዳል። ፍትህም እንዲህ ነው። በነገር ላይ የምድራችን ላይ ያለው ፍትህ የወጣ ይመስላል። የጽድቅ ፀሐይ የወጣ ይመስላል። እንዲህ ብው ያለ ይመስላል። ስታወልቅ ብርድ ይላል። አሜን ሮብዬ ተባረክ። ያንቺ ምህት አለ እግዚአብሔር ይባረክ። እንዴ ብሎ ካለ አይደል እንዴ እንቦልካቸዋለን። የማንንም እንትን አንሰማም። እና ብዙ ጊዜ እንትን ሰዎች የሚወግኑት ካለው ጋር ጥቂት ሰዎች አይተሃል አይደል? ሰው ዘፋኝ ስትሆን ድምፃዊ ስትሆን ምናምን አሁን ሰሞኑን እንትና እየተገፋ ያለው
ድምፃዊ ማን ጎሳ ነው እየተገፋ ያለው? አንዱ ዓለም ጎሳ እየተገፋ ያለው የኦሮሞ ዘፋኝ ኦሮሞ ስለሆነ ነው የሚሉ ሰዎች አሉ። ፍትህ ነው የተጠየቀው። የሞተችውም ልጅ አፍተሮል ኦሮሞ ናት እኮ በብሔር ተመሳሳይ ልጅ ናት እኮ የሞተችዋ። ፍትህ የሚጠይቁላት በሴትነቷ ነው። የደረሰባት በደል ስላለ ነው። የአባቷ ጩኸት ያሳዘናቸው ሰዎች ነው። የትንሽ ወንድሟ ሰቀቀን ሚዲያ ላይ ወጥቶ ያሳየው ሰቀቀን ስላሳዘነው ሰው የሚጠይቀው የእናትየው አደራ የኢትዮጵያ ሕዝብ አደራ ብሉኝ ስላለ ሰው እየጮኸ ነው። ጉዳዩን ብሔር ውስጥ ሲወሽቁት ታደርጋለህ። ጉዳዩን የሆነ ነገር ውስጥ ይከቱታል። ገባ? ፖፕላር ስትሆን ያንተ ነው የሚመስለው እውነት። የሆነ ዘፈን ላይ ቡጊ ቡጊ ያስደንሷታልና ዛሬ እሱ ላይ ፍትህ ሲጠየቅ የዛ ቡጊ ቡጊ ውለታ ነው ሰው የሚይዛቸው። ገባ? ያን የመሰለ ዘፈን ያን የመሰለ መዝሙር ሰጥቶኝ ያን የመሰለ ስብከት የሰበከኝ ልጅነቴን በዛ መዝሙር ያደመቀው ምን ይልሃል እንዴ? ልጅነትን በዛ መዝሙር ለምን ብትን ሲያደርግ አይኖርም? ዛሬ ለሰራው በደል ያንተ ልጅነት ውለታ ምንም መካሻ ሆኖ የሚቀመጥ አይደለም። ያነባ ሰው ካለ የቆሰለ ሰው ካለ ፍትህን ጓዳ ላይ ማግኘት ቢችል ሰውን አደባባይ ላይ ይወጣል ብዬ አላስብም። ገባ? ትዝ የሚለኝ ለሁለት ይቆረጥ የተባለችዋ ልጅ ነው መጽሐፍ ቅዱስ ላይ። ሰለሞን ጋር እንደምታውቀው ሁለት በአንድ ስራ የሚተዳደሩ ሴቶች ነበሩ። በተመሳሳይ ጊዜ ወለዱ። አራስ ልጅ መልኳ ይወጣ መጀመሪያ አካባቢ ላይ ከዛ አንዷ ሳትወልድ በፊት የነበራትን አተኛኘት የእንዝላል አተኛኘት ስተኛ ልጇን አፍና ገደለችው። ተኝታበት ገደለችው። ሌሊት ተነስታ ጉያዋ ውስጥ ወሸቀችው። ጤነኛውን ልጅ ወስዳ የራሷን ልጅ የጓደኛዋ ክንድ ላይ አደረገችው። ስትነሳ ተካሰሱ። ልጄን ስጪ ነው የመጀመሪያ ክሷ። ለምንድነው ሰለሞን ደረጃ የደረሰችው? ለምንድነው ሄድላይን ላይ ኬዟ የተነበረው? ለምንድነው የአይሁድ የነገስታት ታሪክ ውስጥ የሰለሞን ጥበብ አንዱ የተገለጠበት ታሪክ የእነዚህ የሁለት ሴቶች ክስ የሆነው ስትል በጓዳ እውነቱን አምና መቀበል ስላልቻለች ነው አደባባይ ላይ ኬዙ የመጣ። የዛች የተወሰደባት ሴት በደሏን አደባባይ ላይ ያመጣቸው በጓዳ ሳትጠይቅ ቀርታ አይደለም። የትኛውም ተበደልኩ የሚል ጥያቄ በጓዳ ሳይጠየቅ ቀርቶ አይደለም አደባባይ ላይ የሚወጣው፣ ጓዳ ምላሽ ሲያጣ ነው። እና እኔ የጓዳ ምላሽ ነው አደባባይ ላይ የሚያወጣቸው ብዬ ማስበው። ፍትህ ማጣት ነው፣ ፍትህ መዛባት ነው አደባባይ ላይ የሚያወጣቸው። እኔ ግን የሚያሳዝነኝ ነገር አፍተሮል አደባባዩም አንዳንድ ጊዜ የሚከዳቸው ሰዎች አሉ። ጓዳ ኢንዲቪጁዋሎች፣ ግለሰቦች፣ አንድ ሁለት የሚባሉ ሰዎች ከርተዋቸዋል፣ ፍትህ አልሰጧቸውም። ከአደባባዩም ፍትህ ሲሹ፣ ከማሱ ማህበረሰብ ፍትህ ሲሹ ማሱ ማህበረሰብ ፊታቸውን ያዞርባቸዋል። እነዚህ ሰዎች የሚሰማቸው ማህበራዊ መገለል፣ የሚሰማቸው የመከዳት ስሜት፣ የሚሰማቸው የመተውቱ ስሜት፣ ማንም አይፈልገኝም የማለት የባይተዋርነት ስሜትን ዝም ብለህ አስበው። እንግዲህ በጣም የሚያሳዝን ጥልቅ ህመም ውስጥ ነው። ማህበረሰብም ሲክድህ አስበው። ትናንት አባቴ ያልከው ሰው እንጀራ አረብ ሀገር ቀላል አይደለም። ገባ? ከአረቦቹ የባህል እንትን ጨምሮ ባህላቸው ራሱ እንደ ቤተሰብ 5 6 7 8 9 ሆኖ አንድ ቤት ውስጥ ትልቅ ፎቅ ውስጥ የሚኖሩ ማህበረሰቦች ናቸው። የነዛን ሰዎች ሁሉ ፍላጎት አሟልታ የቤት ሰራተኛ ሆና ከፎቅ እስከ ምድር ያለውን ቤት በየቀኑ አዋራ እንይ የሚል የጽዳት ፍላጎታቸውን አሳክታ የ7 የ8 ወንዶችን የጾታዊ ትንኮሳ ችላ ገባ? ባህል ላይ የሚበሉትን ቀንቀን አንበላም ብለው ለሊት የሚበሉትን በገልባጭ የሚያክል የምግብ ድግስ ደግሳ ገባ? ያንን ሁሉ አድርጋ ተቋቁማ የሰራችበትን ገንዘብ ቤተሰብ ያስቀምጠልኛል ብላ ለአባት ስትልክ፣ ለዛውም ደግሞ ሀገር ለሚያምናቸው ቀሳውስት ለሆኑ ሰው ስትልክ ይቺ ሴት ይቀመጥልኛል፣ እግዚአብሔርን ይፈራሉ፣ ይታመናሉ ብላ ነው ይህን ነገር ያደረገችው። ይህንን ስትበላ ትጠይቃለች መብቷን። ሀገሯ መታ 3 ዓመት 4 ዓመት የለፋችበት ዜሮ ሲገባ፣ አሁን ቅርብ ጊዜ አንድ ነብይ ነኝ ባይ እኔ ጋ የመጣ እንትን አለ ኬዝ አለ በማቲም በኩል እና ምንድነው ኬዙ? አረብ ሀገር ነው ያለችው፣ 3 ዓመት ለፍታለች። የእግዚአብሔር ሰው ነኝ ምናምን አይላቪ አይኪሲዩ ምናምን ብሎ እንትን ፍቅር ምናምን ነገር አስያዛት። ኢሞ ላይ ነው የምታውቀው። ሲተነበይ አይኑን ሲጨፍን መልአክ መሰላት። ዓለምን የማያይ መሰላት። ዓለምን ሁሉ የናቀ እግዚአብሔርን የሚወድ መሰላት። የፍቅር ወዳጅነት ጀመረች። በእርግጥ
ፈንጂ ላይ እንደመቆም በለው የሶሻል ሚዲያ ፍቅር። እዚህ ውስጥ የአረብ ሀገር ሴቶች ካላችሁ ብታርፉ ነው የሚሻላችሁ። በተለይ አጎፍሮ ምናምን እዛ ነብይ የሚጫወት ምናምን ጎረምሳ ምን ያደርግልሻል? ምን ያደርግልሻል? እና ከዛ የፍቅር ግንኙነት ጀመረች። እጄን ታምም ያለው ምናምን ቪዲዮ አለኝ እኔ ጋር እጄን ታምም ያለ ይላል። አልታመምም ያስታውቃል። በእንትን ቪዲዮ ወጥቶ ማለት እጄን ታምም ያለው ተሰብር ያለው ምንም እየሰራው አይደለም። ብር ትልክለታለች እንትን ይላታል። ብር ትልክለታለች። የአትክልት ቤት ልከፍት ነው እንደዚህ ልሸጥ ነው ምናምን ይላታል። ብር ትልክለታለች። አጠቃላይ 3 ዓመት የሰራችበትን 1.5 ሚሊዮን ብር በላት። 3 ልጆች አሉ፣ ትዳር አሉ። ይሄ ሰው መተዳደሪያው አደረጋት። አሁን እቺ ልጅ መጣች ወደኛ። ምንድን ነው የጻፈልህ? ኮንሱመር ሰብስክራይብ ላይቭ ሪስትሪክሽን ምናምን እያለ ላይቭ ሪስትሪክሽን እያለ ነው። ሃርም ዩር ሄልዝ ምናምን ነገር ይላል። ጤና የሚያጓድል ነገር ተጣመምክ እንዴ? መኪና ላይ ያለ መስሎት ነው። እስቲ በደንብ አድርገው እንትን ኦኬ እሺ፣ ችግር የለም እንትን አደረገዋል። እንታይ ከዚህ ከቪዲዮ ጋር የተያዘ አይደል? እሺ፣ ኮሜንት ላይ ነውር ጻፋችሁ እንዴ? ምናልባት አንድ ነውር አትጻፉ። ነውር ቀድሞ ራስን ነው የሚያነውረውና ነውር አትጻፉ። እና አቤላ ይቀጥል እና እንደዚህ አይነት ነገሮች ደረሰበት። ይቺ ሴት እኛ ጋር መጣች። እኛ ጋር ፍትህ ስታጣ ነገ እግረኛው ሚዲያ ጋር ትሄዳለች። ገባ? አሊያም ደግሞ ሶፎንያስ ጋር ትሄዳለች። አሊያም ሌላው አንድ ብሶቴን ያዳምጠልኛል የምትልበት ትሄዳለች። እንደዚህ የሚባል እንትሆነ የሚባል ነብይ ነኝ የሚል አይኑን ጨፍኖ እጁን ሲያነሳ የማንም ኪስ ውስጥ የማይገባ የሚመስል ሰውዬ የኔ ህይወት ውስጥ ገብቶ 1.5 ሚሊዮን ብር 3 ዓመት የለፋውበትን ባዶ ይህን ከስር ያለው ይህች ልጅ ብር ብቻ አይደለም ያጣችው። ገባ? 365 ቀን ዓመት 365 አንድ ሁለተኛ የሚሆን ቀን 3 እጥፍ ነው ያጣችው የህይወቷን። ገባ? በጣም ብዙ ዓመት ነው ያጣችው። እንደ ሴት ደግሞ ገባ? ነገሩየው ምንድን ነው? ብዥ ምን ይላል መሀል ላይ ቪዲዮ ክሊክ አይደለም። እኔ ለምንድን ነው ብዥ የሚልብኝ ቪዲዮ መሀል ላይ? ንገረኝ እስኪ እንዴት ነው ቪዲዮን ደግሜ ኦፍ ማድረግ? ይጠራና አላውቅም እኔ ምን አውቃለሁ። ይጠራና ብዥ ይልብኛል መሀል ብለር ይሆናል ቪዲዮ። በምንድን ነው እንትን ፊልተር በጣም እንደምትጠቀመው አንተ? እስቲ ያለ ፊልተር አድርገው። እስቲ ያለ ፊልተር አድርገው። አመዳምነትን ዓለም ይረዳ። ቪዲዮን ማድረገው ምንም ስዊዘርላንድ ስለገባክ ወዝ የምታመጣበት ጉዳይ እኮ የለም እኮ። አመዳምና ድሮም አመዳምን እኔ ነኝ ችዬ ያለሁት አሁን። አመድን ታግሽ ቪዲዮን እንትን እንካ። አረ ቪዲዮ ክም ያስፈልገናል። ኮፒ ሊንክ ወገኖች፣ ኮፒ ሊንክ። ይሄ ልጅ 25 ብቻ ኮፒ ሊንክ ነው እንደሚያስፈልገው። ፊልተር ካለው በምኑ ነው የማጠፋው? አንዴ ንገረኝና እንቀጥል ቶሎ። እኔ ምን አውቃለሁ? እኔ ፊልተር አላደርግም ከናመዴ ነው። እኔም እኮ አድርጌ እኮ አይደለም ቀጥታ እኮ ነው ኦን ያደረኩት እንትን ካሜራውን። ጆያ አታውቅም አንተ? ቆይ ካሜራውን ኦፍ ላድርገው። እሺ ካሜራውን ኦፍ አታድርግ። ጥሩ ነው ካሜራው። በቃ ተው አሁን ጥሩ ነው። ብለር መሆን ትቷል። እስቲ ራቅ በል። ፀሐይ እኮ ነው። ፀሐዩ ሲጠፋ ሲገባ ይሆናል። እባክህ ፀሐዩ እንደዚህ ፊት ለፊት ነውና ትንሽ ሲሞቀኝ ደስተኛ ስሆን ፈካል አለው። ከዛ ደግሞ ስትገባ ደግሞ ፊልተሯ ፀሐይዋ ናት። ፊልተሯ ነው ፊት ለፊት ስትወጣ ፈካል ባለው። ከዛ ደግሞ ስትጠፋ ደግሞ አረ ታሪክ እና ይቺ ልጅ እንትን አለች ማለት 1.5 ሚሊዮን ብር ተበላች። የህይወቷን 3 ዓመት እና ገንዘባቸውን ስንወስድ ገንዘባቸውን ስንበላ
ሀቃቸውን ስንነጥቃቸው እየነጠቅን ያለው እድሜም ጭምር ነው፣ ሴትነታቸውን ጭምር ነው። የተገላ አረብ ሀገር ወንድ ሃራስመንት የፈጸመባትን ያንን ገንዘብ ለማግኘት ሃራስመንት ተፈጽሞባታል። ቡሊ ተደርጋለች ቤት ውስጥ ኢትዮጵያዊ በመሆኗ ክርስቲያን በመሆኗ ወይ ኦርቶዶክስ ወይ ፕሮቴስታንት ወይ ካቶሊክ በመሆኗ ሙስሊም ሀገር ብቻ ስላለች ገባ ቡሊ ተደርጋለች። ሃይማኖቷ ተዘልፎባታል ማለት የግድ ሄደ መኖር የለብም። ያ እንደሚደርስባቸው እንደማታምንበት ሆናለች፣ የማታምንበትን ሆናለች። አለባበሷን ካልቸሯን ቀይራለች። ከዚህ ማህበረሰብ ወጥታለች። ዘመዶቿን የሚናፍቋትን አብራ መኖር የምትፈልገውን ገቢ ለማግኘት ጥላ ሄዳለች። እና የበላ ነው እንትኗንም ጭምር ነው ነው የተሰደደችበት ናፍቆቷን የበላ ነው፣ እምነቷን ነው የበላ ነው። ይሄ ዝም ብሎ ብር ብቻ አይደለም የተበላው፣ ብሩ የመጣበትን መንገድ ስቃይ ተበልቷል። እና ይሄንን ፍትህ ስትጠይቅ በአቡና በኩል አገኘዋለሁ ብላ እኔ ስልኩ ጋር እንድደውል ተብያለሁ። ደውልለታለሁ። ይህን ካልሰማ ብሎ ካላደረገኝ ደውልለታለሁ። ደውዬ ቢያንስ ግማሹን ገንዘብ ትመልስላታለህ ወይስ ብዬ እንትን እላለሁ፣ ሞክራል። ስልክ ይዘጋብኛል። ገባ ወይ እንደማያቀኝ ወይ ይክዳል። ይሄ ሲሆን ይች ልጅ ፍትህን ሚዲያ ላይ ልትጠይቅ ትችላለች። ሪሲቶቿን ይዛ ሄዳ ማለት ነው። ከዛ ማሱ ማህበረሰብ ባክ የራሷ ጉዳይ ማን እንደዚህ እንትን በይ አላት። እዛ ዝም ብላ ሰው ሀገር እየለፋች ለአንድ ጎረምሳ ለምን ላከች ይላል ማሱ ማህበረሰብ። ሴት ናት፣ አፍተሮል ሴት ናት። ይች ልጅ አረብ ሀገር ተሰደደች እንጂ ላቭ የሚባሉ ፊሊንግ አላት። እኔ አንዳንድ ሰው ለምን ሪያሊቲው እንደሚክድ አላውቅም። ያንን ላቭ የሚባለውን ፊሊንግ እንዴት ማኔጅ ማድረግ እንዳለባት ነው ያላወቀችው። እዛ ሀገር ስትሄድ እች ልጅ የትምህርት ደረጃዋን ማገናዘብ አለብን። በማህበረሰብ ከየትኛው ማህበረሰብ ክፍል ነው? የከተማ ልጅ ናት? የክፍለ ሀገር ልጅ ሆና ራሱ የየትኛው ክፍለ ሀገር ልጅ ናት? ወላይታ ብትሆን ወላይታ ሶዶ ናት? ቦዲቲ ናት? የት ናት? ልዩነት አለው። ገባው? የክፍለ ሀገርም ቢሆን መሀል ከተማ ላይ ያሉ ልጆች ነቃይ ማለት እድል አላቸው። አማራ ክልል ብትል ባህር ዳር ናት? የት ናት? ባህር ዳር ዋናው ከተማ ላይ አራዳ እኮ አለ እኮ፣ በጣም ብዙ አራዳ አለ። ገዛ ገሙ ገጠር አለ። ገባ? አባቷ እንትን በሬ ሽጦ የላካት ልጅ ከሆነች ይች ልጅ አታውቅም። የመከዳት እድሏ ሰፊ ሊሆን ይችላል። ከትምህርት እጥረት፣ ከግንዛቤ እጥረት፣ ከኤክስፒሪየንስ እጥረት ማለት ነው። እና እንደዚህ አይነት ነገር ይመጣል። እንደዚህ ደግሞ ሲሆን ፍትህን ሰው ይጠይቃል ነው። አሁን ፍትህ ይጠይቃል። ይህንን ፍትህ በግለሰብ ደረጃ ሄዶ ፈልጎ ሲያጣ ማህበረሰብ ይዳኘኝ ይላል። ይሄ በባህላችን ይባላል። ቅድም ጨረፍታ ጆዬ ሲናገር ሰምቻለሁ። ሽማግሌ ይጠራል፣ ዋርካ ስር ይሰበሰባሉ። በግራና በቀኝ ተከሳሽና ከሳሽ ይቀርባሉ። ገባ? እንደውም አንድ ባህል ነበር፣ አይ ቲንክ ወደ ሰሜን አካባቢ አበዳሪና ተበዳሪ በአንድ ጨርቅ ይታሰቡና ዋርሳ ነው ምናምን፣ በዳይና ተበዳይ በአንድ ጨርቅ ይታሰሩና እንደተበደረ ከተማውን ሙሉ ይዞራል ካላመን። በቃ ለዛ ሰው ማንም ሰው ከዛ በኋላ አያበድሩ። ገባ? እዳውን ካልከፈለ ማህበረሰባዊ መገለል ይደርስበታል። ህዝባችን በዚህ መንገድ ፍትህን ሲያሳካ የቆየ ህዝብ ነው። ገባ? በገደም ዳሜው ማለት ነው። ይህ በቃ አሁን ደግሞ የፍትህ ስርዓት አለ፣ ፍትሐ ብሔር ምናምን አለ። ሰው ሄዶ ይከስና ገንዘብ ተበድረው ከሆነ ጩጬ በር እያንኳኳች ማን ነው ትላለች ራሱ። ሰምታችኋል? ከደጆ ነው እያንኳኩ እና አሁን እኮ ፍትህም እንደዚህ ነው የሆነው። እንደኔ ጩጬዎች ፍትህ ታንኳኳና ማን ነው ሚልክ የለም፣ ምን ሆነ ነው ሚል የለ፣ የፍትህ በር የሚከፍትል የለም። ራስ ማን ነው ትላለ። ራስ አንኳኪ ራስ ጠያቂ ነው የምትሆነው። እንደኔ ልጆች ስላልከፈትኩላቸው ገባ ኢግኖር ስላደረግኳቸው እነሱ ራሳቸው አንኳክቶ ማን ነው ማለት ጀመሩና ልክ እንደዚህ ነው ፍትህ። እዚህ ላይ አንድ በመሀል በተቋረጠበት አንድ ሀሳብ ልጨምርልህና አያይዘህ እንድታወራ ፈልጋለሁ። አሁን ሌላ ሶስት ማነሳለ ሀሳቦች ግን አለ። አንደኛው አሁን
ሰዎች ፍትህ ፍለጋ በአንድም በሌላም በተበደሉበት ጉዳይ ይመጣሉ ሚዲያ ላይ። እኔ ሚዲያዎቹ ልክ ናቸው ብዬ ባላምንም ግን ሚዲያዎች ላይ ይመጣሉ ድምጻቸው እንዲሰማላቸው። ምክንያቱም ብዙዎቹ ሚዲያዎች የሰዎቹን ህመም ለግል መጠቀሚያ አድርገው አቢዩስ ስለሚያደርጉት ነው። ሚዲያዎቹን በኋላ ቀጣይ ጥያቄ ላይ መጣውና እናወራበታለን። ግን ይመጡና እውነታቸውን ከተናገሩ ካብራሩ በኋላ ይሄ ሰፊው ከተባለው ማህበረሰብ የሚፈልጉት ዳኝነት የሚጠብቁት የእውነት ምላሽ አለ። ግን ምን ሀፕን ያደርግባቸዋል? ተቃራኒ። እንዴት አባቷን ይዛ ሚዲያ ላይ ትከሳለች? እንዴት አባቴ ገንዘብ እሷ እዚህ እስክትደርስ ድረስ አባቷ ለሷ ያደረጉት ነገር ከገንዘብ በላይ አይደለም ወይ? እንዴት እናቷን እንደዚህ ታደርጋለች? እንዴት ስለ ባሏ ወጣ እንደዚህ ትናገራለች? ተብለው ተበዳዩ በዳዩ ተረስቶ ሁልጊዜ ተበዳዩ ላይ ነው እንደ ማህበረሰብ ዱላና ጡጫው የሚወርደውና ይሄንንም አንድ ላይ ቀላቅላ ሐሳብ አንሳበት። ነጋዴ የሸጥክለትንም ዕቃ መልሶ ሲሸጥ ያተርፍባል። ባህሪው ለምሳሌ የሆነ ስልክ ቸግሮ ሄደክ የአንድ ስልክ የሚገዛና አትርፎ የሚሸጥ ሰው ጋር ሄደ ብትሸጥለት ገዝተዋል እኮ። ከዛ ድንገት ብር አግኝተህ ተመልሰህ ብትሄድ የሚጠይቅህ አንተ ከሸጥክበት የሚበልጥ ዋጋ ነው። እንደው ሌላ ስልክ ቢሆን ያወጣል ብለህ ትገዛዋለህ። ግን የሚጠይቅህ አሁንም ልክ እንደዛ ነው እና ሁልጊዜ ነጋዴ ሁሉንም ነገር የማትረፍ ባህል ነው ያለው። ሚዲያዎች ነጋዴዎች ናቸው። ከአንዳንድ ለጽድቅ የሚኖር ሚዲያ ሊኖር ይችላል፣ ግን አብዛኞቹ ነጋዴዎች ናቸው ሚዲያዎች። ስለዚህ የራስህን ህመም ራሱ አትርፈው ሽጠው ይጠቀሙበታል እንጂ ህመምክን ለማከም አይደለም ነገርየውን የሚሰሙ። እፎይ እንድትል አይደለም የሚሰሙ። እንባ ይሸጣሉ ሚዲያዎች፣ ታሪክ ይሸጣሉ ሚዲያዎች፣ ለቅሶ ይሸጣሉ፣ ቁስል ይሸጣሉ፣ የባከነ እድሜ ይሸጣሉ፣ የሰውን ውድቀት ይሸጣሉ። በቃ እንደዚህ ነው። ይህንን ማመን አለብን። ስለዚህ የሻጭና የገዢ መድረክ ላይ ሄደክ ስታበቃ ምን አተረፉብኝ ማለት የለብህም። መጀመሪያ ሰው ሲሄድ ምን ለማትረፍ ነው የሚሄደው? ዛሬ የደወሉልኝ ልጆች አሉ፣ በኋላ እነግርሃለሁ፣ ወገኖች ማለት ነው። እና ለምንድን ነው መቅረብ የምትፈልጉት ሚዲያ ላይ አልኳቸው። ምንድን ነው ጎሉ? አፍተሩ የሆነ ፕሮፌት የሚባል ግለሰብ ሰውዬ ለመውቀስ ነው? ምንድን ነው አላማ? አላማው እኛ ያየነውን ሰው ይስማና ውስጥ ያየነውን ይስማና ሌላ ሰዎች ከኛ ከተማሩ ብለው ነው አሉ። በቃ ይሄ ከሆነ አላማችሁ፣ በቃ አላማቸውን አጥርተዋል። ይሄ ከሆነ አላማችሁ ኑና ብዙ ሰው አይቀበላችሁ። ነብይ እንቶኒን ስትነኩ ቀንታችሁ ነው ትባላላችሁ። ውሸታሞች ናችሁ። ፍርደ ይጣመምባቸዋል፣ ፍትህ ይጓደልባቸዋል፣ ትሰደባላችሁ፣ ትዋረዳላችሁ። መታችሁ ስትቀርቡ ሰዎች ያንጓጥጧቸዋል፣ ስም ይለጥፉባቸዋል። ልክ እኔ ላይ እንዳደረጉት ያንን ተዘጋጅታችሁበት ኑ። በጣም ብዙ አድማጭ ያደንቀናል ይወደናል ብላችሁ ሮንግ ኤክስፔክቴሽን ካላችሁ ትወድቃላችሁ ብያቸው ነገርኳቸው። እና እነዚህ ልጆች የተጎዱበትን ነገር ማካፈል ይፈልጋሉ። መጥተው ሲያካፍሉ ግን አንተ ጎላቸውን ማወቅ አለባቸው። እና ሚዲያ አፍተሮል ከሄደክ ዲቫይን ሾ ሄደ እንትና ብሶትህን በኩል በሱ ፕላትፎርም በኩል ብሶትህን እንድትነፍስ ነው እንዴ ያቋቋመው? ፕሮግራሙን አይደለም እኮ በአንድም በሌላ አቺቭ ማድረግ የሚፈልገዋል። ከአንድ ሚዲያ ጎል አለው። በሚዲያው ራሱን የሚያስተዳደርበት ነገር አለ። ካሜራማን አለው፣ ካሜራ አለው፣ ስቱዲዮ ኪራይ አለው። ያንን እንኳን ማግኘት ይፈልጋል። ስለዚህ እንባህን ብታመጣ እንባህ ቫሊዩ ከሌለው ራሱ አለቃቀስ ራሱ ሚዲያዊ ካልሆነ ሊያቀርቡ የማይፈልጉበት ሁኔታ ሊፈጠር ይችላል። ስለዚህ ሪያሊቲውን ማወቅ አለበት። እንደ እንትን ማለት እንደ ሱቅ ማለት ነው። አሁን ምን አይነት ጨካኝ ነው ግን! እንዴት የእንትን የካርድ ያስቆርጡኛል ትላለህ እንዴ? ሆስፒታል ሄደ
ነጭ ጋውን ለብሶ እያለ ደረትክ ላይ እኮ ማዳመጫ እያደረገ የሚያደምጥ ሰውዬ በነዳጅ አይደለም። ነዳጅ ራሱ በገንዘብ ነው ለካ። ዝም ብሎ አየር እየሳብ አይደለም የሚኖረው። አንተ ከቆረጥከው ካርድ ላይ ለሕክምና ካወጣከው ለምርመራ ቼክአፕ ስትባል የቼክአፕ ምንም እንጥልህን እንዳመመ እያወቁ እኮ ሰገራ ስጥ ይለዋል። የቤት ኪራይ ያለባቸው ሰዎቹ ከእንጥል ጋር ምን ያገናኘዋል? በእውቀቱ ስዩም የበእውቀቱ ስዩም መግባትና መውጣትን ያስታውስ። አይኔን አሞኛል። ሰገራ ጆሮን ታማ ምናልባት ከሰገራ ተጠቅመ ስትወጣ ጆሮን ነክተው ይሆናል አለኝ። እና እንደዚህ አይነት ነገሮች አሉ። ገባ የሆነ እንትን እግዚአብሔር ብቻ ነው በቃ ምንም ፈልጉ ስለሚወደን ብቻ ምንም ፈልጉ አይደለም። እንድንድን ራሱ ሲፈልግ እኛም በማዳን በቃ አዳኝ ማንነት ስላለው ነው እንጂ የሚያድነን ከኛ ምንም ፈልጉ አይደለም። በቃ እግዚአብሔር ብቻ ነው ከኋላ ጎንዮሽ ሀሳብ ሳይኖረው በትክክል ነገሮችን የሚያደርግልን። ይህንን ማመን አለብን። መጀመሪያ ሚዲያ ላይ ታሪኬን ይዤ ስመጣ አባቴን ሞቅስበትን፣ ሚስቴን ሞቅስበትን፣ ስለ ትዳሬ ችግር ማወራበትን፣ የተፈጠረብኝን በደል የምናገርበትን ጉዳይ ይዤ ስመጣ ሚዲያው አንዳንድ ጊዜ እኮ በጣም ደግ ነገር የሆነላቸው ሰዎች አሉ። ከሚዲያ ገባ ሚዲያ ብሶታቸውን ሰምቶ ፍትህ ያደረገላቸው ሰዎች አሉ። ወደ መንግስት ጉዳያቸውን ያመጣላቸው ሰዎች አሉ። ገባ ወደ ፍርድ ቤትን ተጽዕኖ አድርጎ ሚዲያው ፍትህ እንዲያገኙ የሚያደርግበት ሁኔታ አለ። ሚዲያ ፓወርፉል ነው። በዚህ ሰዓት አይተሃል ምን ያህል በአንድ ጊዜ ገጽታ እንደሚቀይር ሚዲያ። አደገኛ ነገር በዚህ ዓለም ላይ አሁን ላይ እውነቴን ልንገራችሁ፣ አደገኛ ነገር በዚህ ዓለም ላይ ሞባይላችሁ ነው። አንዳንድ ሰዎች አቶሚክ ቦምብ ምናምን ይመስላቸዋል። ሚሳይሎች፣ ተምዘግዛጊ የአሜሪካ አውዳሚ መሳሪያዎች ምናምን ይመስላቸዋል። አይደለም። እነዛ አውዳሚ መሳሪያዎች ራሱ በተናቸው እንዲጫን የሚያደርገው ሚዲያ ነው። አብዮት የሚያስነሳው ሚዲያ ነው። መንግስት እንዲጸና እንዲቀጥል የሚያደርገው ሚዲያ ነው። የአይሾ ስፒድ ባለፈው መጥቶ የ5 ሰዓት ምናምን ቀረጻ ማድረግ በዓለም ደረጃ ኢትዮጵያ የምትባል ሀገር ምን ያህል ኢሜጇ እንደተቀየረ ብታዩት ይገርማቸዋል። ኃይሉ ቻይና የምትባል ኮሚኒስት ሀገር ብለው አውሮፓና አሜሪኮች በሚዲያቸው ላይ ለህዝባቸው የጋቱት የተሳሳተ ኢንፎርሜሽን በአይሾ ስፒድ የቻይና ጉዞ ምን ያህል እንደተስተካከለ ብታዩት ይገርማቸዋል። ቻይና እንዲህ ነፃነት አለ እንዲ ቻይና እንዲህ ሰላማዊ ነገርም አለ እንዲ ምናምን ብሎ ሰው አመለካከቱ በአንድ ጊዜ ነው የተቀየረው። እና እንደዚህ አይነት ነገር አለ። ስለዚህ ዋጋህን ተምነ ነገርህን ማድረግ አለብህ። ዋጋህን ተምነ ነገርህን መስራት አለብህ። ስለዚህ ሚዲያው ሳይሆን ችግሩ የሚሄዱ ሰዎች ይዘው የሚሄዱትን ነገር ዋጋ የማወቅና ያለማወቅ ጉዳይ ይመስለኛል እንጂ ሁሉም ሰው እያሻሻጠ ነው የራሱን ነገር ሚዲያ ላይ። እሺ ከዛ በኋላ ደግሞ አሁን እኔ ማስተውለውን ነው የምነግርህ። ዩቲዩብ ላይ የሆነ ኮንቴንት አምራቾች አሉ፣ ላይክ እንደነ እግረኛው ሚዲያ ምናምን የሚባሉት የሆነ ኮንቴንት ያመርታሉ። ጓዳ የሰዎችን ምናምን ያመጡና ያመርታሉ። አንዳንዶቹ አቅም አለው ሚዲያ እንደምታውቀው እና አንድ ሰው መጥቶ እያለቀሰ እያስተዛዘነ በቃ በጣም እንደተጎዳ ደግሞ መስሎ የሆነ ንጹህ ሰዎችን ደግሞ ክሌም ማድረግ ደግሞ ይችላል በሚዲያው ገባ። የሆነ ድብና አድርጋ ዋሽታ የሆነች ልጅ እዛው ኤክስፖዝ የተደረገችበትም አይቻለሁና እንደዚህስ ደግሞ ህዝብን እንደዚህ በጣም ሚስሊድ የሚያደርጉ ደግሞ የሰውን እውነት ደግሞ የሚቀሙ ቤቱ በሰላም የተቀመጠን ደግሞ ሰው እንደዚህ እያለቀሱ ድራማ በሚሰሩ የውሸት በሚናገሩ ሰዎች የመልካም ሰዎችን ደግሞ ስም ለማጥፋት ደግሞ ሚዲያውም አንዱ እንትን ነውና እነዚህንስ እንደ ማህበረሰብ እንዴት ነው አዌር መሆን ያለብን ለዚህ ሳይነው ጉዳይ? የሚዲያዎቹ ሰዎች ናቸው ኃላፊነት መውሰድ ያለባቸው። አንዳንድ ጊዜ እንትን ምንድነው ሀሳቡ መሰለህ፣ ሰውየው ነው የሚያወራው፣ ሰውየው ነው እንትኑ ሙሉን ሪስክ የሚወስደው። ምክንያቱም ጋዜጠኛው ቁጭ ብሎ መስማት ነው ስራው።
ስራው። ግን አሁን ኃላፊነትም አለው። ለምንድን ነው የማጣራትና ኤቪደንስ ኃላፊነት አለው። ይህ እንትን እኮ ኃላፊነት ይሄን ኃላፊነት አሁን ከባለሙያዎቹ ዝም ብሎ ዩቱብ መክፈት ብቻ ሳይሆን የዩቱቡን የሚመጥን ደግሞ የምታደርሰውን ኢንፎርሜሽን እርግጠኝነት ላይ የተመሰረተ ነገርን እርግጠኛ የመሆን ኃላፊነትን ማህበረሰቡ የሚሰጠው ምላሽ ይመስለኛል። አፍተርኦል ለሐሰተኛ ዘገባ ለሚዘግበው ብዙ ቪው እና ብዙ ላይክ እየሰጠ ብዙ ትርፍ እንዲያገኝ ካደረገ እውነተኞቹም ወደዛ ሊሳቡ የሚችሉበት እንትን እድል ይሰፋል። ስለዚህ ማህበረሰቡ ለእውነተኛ መረጃዎች ያለውን ክብር የበለጠ ማጎልበት መቻል እንደ ማህበረሰብ፣ ከዛም ሚዲያ ላይ ያሉ ሰዎችም የግል ስልጠና ራሱ ቢሰጡ ማበረታቻዎችን ማህበረሰብን ከመታደግ አንጻር አንዳንድ እዚህ ሙያ ላይ ትምህርቱ ሙቀቱም ያላቸው ሰዎች እንትን ጊዜ እንኳን የለንም ቢሉ ኦንላይን ላይ ፕላትፎርም አዘጋጅተው ለእንደዚህ አይነት ልጆች ስራውን ለሚሰሩ ልጆች ቢያንስ የ1 ሰዓት የ2 ሰዓት ኮርስ መስጠት ገባ። አሁን ዳኛ የሆኑ ሰዎች ቃለ መሐላ ላይ ይፈጽማሉ። እንትን ዶክተሮች ዓለም አቀፍ የሆነ ቃል ኪዳን የሚፈጽሙበት ነገር አለ። ገባ። እዛ ሰው የመግደልና ለመግደል ጉዳይ ለሙያቸው ያላቸው ክብርን ጉዳይ ነው እንጂ የሆነ ነገር አድርገው የሆነ ዶክተር እንትን ስራ ላይ ነፍስን ህይወትን ብታጣ ህይወቱን አጣ ነፍሱን አጣ ተብሎ የሚዘጋ ነው። እንደ ወንጀለኛ የሚታሰርበት ሁኔታ ጠበብ ያለ ነው። የሚጠየቅበትም የራሱ መንገድ ሊኖር ቢችልም ማለት ነው። ስለዚህ እንትን ይመስለኛል እያንዳንዱ ሙያ እያንዳንዱ ዘርፍ ራሱን የቻለ ስነ ምግባር ያለ ይመስለኛል። ያንን ስነ ምግባር እንትን መጨበጥ ያለባቸው ይመስለኛል። ግን ፎጋሪ ሚዲያ ፎጋሪ ነው እንዳየኸው እንደ ድራማ አብዛኛው። ባይብልም እኮ ከምትሰሙትና ከምታዩት ተጠበቁ ይላል። እኔ ርዕሱ ከከበደኝ ለአእምሮዬ ከከበደኝ አልከፍተውም። ብዙ ነው ርዕስ እኮ አልከፍተውም። አየህ ስለ ጋዜጠኝነት ምናምን ሲሆን ላጣሉ የመጡ ሰዎች ምንድን ነው ደግሞ የሚያወራው ብሎ ቼክ አደረጉኝ። እሺ ያው ሚዲያ ላይ ነው ያሳዝኛል። እንትን መታችሁ አቡና ምናምን ብለህ የማሽሟጠጥ እንትን ኢሞጂ ምናምን የምትጠቀም ሰውዬ ምንም የምትፈጥሩት ታሪክ የላችሁም። እኔ ህይወት ላይ እኔ ከኮመንት ሴክሽን ምናምን ያለፍኩ ሰው ነኝ። ከማስ ፍርድ ምናምን ያለፍኩ ሰው ነኝ። አሁን እኔ እሱ ለሚያነሳልኝ ጥያቄ ነፃ ሀሳቤን እየሰጠው ነው። አንዳንድ ሰው ኢየሱስን ስበክ ምናምን ንፍቅ ያለው ነው ይመስለው። ኢየሱስ ሰባኪ አቶ አቡና የሚባል ሰባኪ አልሰብክህም ብሎት በቃ አልሰብክህም ኢየሱስ አንተን እኮ እኔ መስበክ አልፈልግም ብዬ እኔ ብቻ ዓለም ላይ ያለው ኢየሱስን ስናገር የነበርኩ አሁን መናገር ያቆምኩ ምናምን የሚመስላቸው ኢየሱስን እባክህ እስቲ በእናትህ ስበከን ምናምን ጆሯቸው ኢየሱስን የናፈቀ አይመስልም። ዝማ በኃይለ ጊዮርጊስ እና በኢየሱስ መካከል ልዩነቱ የተምታታብ ሰውዬ ያው ምን ብዬ ነው? ፍትህን ስናወራ አንድ የወንጌል ፓርት ነው የምናወራው። እንትን መልካም ስነ ምግባርን ስናወራ ሙሉ ለሙሉ ወንጌል ነው ባልልም፣ ግን የወንጌል አንዱ ፓርት ነው። እንደ ማህበረሰብ እኮ ፎርም ማድረግ ያለብን ነገር አለ። ፎርም ማድረግ አንዱ ሚዲያ ነው። ገባችሁ? ሚዲያ ነው። ስለዚህ ሚዲያን ምን እየተደረገበት ነው የሚለው ነገር ያስፈልጋል። ኢትስ ማይ ታይም። አዎ ደግሞ እኮ ስቦልካችሁ እዚህ ቤት ብቻ አይደለም ገብቼ ስጠፋ ካያችሁ ስልክ ተደውሎብኝ አይደለም ገብቼ የግል አካውንቴ ላይ ብሎክ አደርጋለሁ። ከዛ እዚህ ጋር ብሎክ አደርጋለሁ። ለምንድን ነው እንደዛ የምታደርገው? ከደበርኩ እንድታየኝ አላስገድድህም ማለት ነው። ገባ? እንደዛ ነው። አሁን ለምሳሌ ይሄ ሰውዬ ፎሎ አድርጋል። እዚህም አሁን አንብሎ ካረጋል ቡና እንትን ይመስለኛል። አንዳንድ ሰዎች አይ ቲንክ ሲሰሙ በትላንትና ጆሮ ነው የሚሰሙት ዛሬን እና አሁን ምን እያወራህ ነው፣ አሁን ምን እየተናገርክ ነው፣ የምትናገረው ሀሳብ ትክክል ነው ውሸት ነው ብለው መመዘን አቆመዋል። ትላንት የሆነ እነሱ ትክክል አይደለም ብለው የሰሙት ንግግር ካንተ አለ እሱን ጆሮ ይዘው ነው ዛሬ የሚሰሙት። ስለዛ እውነትን የመቀበል እውነትን የመስማት
ቶፒኩን ራሱ አጀንዳውን ራሱ የመረዳት አቅም ራሱ አንድ ሁለት ሰው ራሱ አንድ ሁለት ሰው አፕሪሺየት አንተ ማንን ነው የምታደንቀው ምናምን አሉ። እሺ እንደዚህ ነው ብዬ አንድ ሁለት ሶስት ሰው አፕሪሺየት አደረክ፣ ይሄ ጥሩ ስራ ነው ምናምን አልኩኝ። አብዛኛውን ኮመንት የእነዚህ ሰዎች ኮመንት ምንድን ነገ ትሞልጨዋለህ ይላል። መጣ አፕሪሺየት ሳላደርግ ማንን ነው አፕሪሺየት የምታደርገው? ጭንቀታቸው ነው። አፕሪሺየት ሳደርግ ደግሞ ነገ ትሞልጨዋለህ ትንቢታዊ ቃላቸው ነው። ስለዚህ እነዚህ ሰዎችን ግን እስኪ አንድ ጥያቄ እነዚህ ሰዎች ማስደሰት እንደማይቻል ነው እየገባኝ። ስለዚህ ፐርሰናል ስለሆነ እነዚህ ሀሳቦች ፐርሰናል አንድ ጥያቄ ልጠይቅ። እንደነዚህ አይነት ግን እንደነዚህ አይነት ሰዎችን ስታይ ማለት አንተ የራስህን ሀሳብ የራስህን የገባህን እውነት እንደውም በደንብ እንደ እግዚአብሔር ቃል አድርገህ በምትሞግትበት ሰዓት ላይ የማይቀበሉ ሰዎች ምንም ይፈልጉ ይመስላል? እንደው ዝም ብለህ ስታስበው ተቃራኒ ነው የሚፈልጉት። ለምሳሌ አንተ ወጥተህ በክርስቶስ ኢየሱስ ስም አድርጎ የሚደረግ የትኛውንም ንግድ ስትቃወም አንተን ቡና የምጠጣ አሜተኛ ወረኛ ምናምን የሚሉ ሰዎች አይ ቲንክ ተቃራኒውን የሚፈልጉ ነው የሚመስልህ። ቡና ምንድነው ይሄ በክርስቶስ ኢየሱስ መነገዱን የሚደግፉ ሰዎች ነው የሚመስሉ። እንዴት ነው የምትረዳቸው ግን አንተ እነሱ? የመጀመሪያ ድግግሞች ንግግር የፈጠረባቸው ነው። እነዚህ ሰዎች የራሳቸውን ናቸው ብዬ አላስብም። ልክ እኔ ቤት በጆይስቲክ የ10 ቁጥሩን ተጫዋች ሰይሜው እንደማንቀሳቀሰው ጠልስ ስለው እንደሚጠልስ ገባ ኮርና እንደሚያዋጣ የፒኤስ ኳስ ተጫዋች በእኔ ኮንትሮል ስር እንዳለ የፒኤስ ኳስ ተጫዋች ልክ እነዚህ ሰዎች ኮንትሮል የተደረጉ ናቸው። ራሳቸውን አይደሉ። ኮንትሮል ያደረጓቸው ሰዎች ነው የምናገረው ነገር ማይመቻቸው እንጂ ልጆቹ አይደሉ። አሁን ኮማቾቹ ምናምን እነዚህ ዝም ብሎ ለዛ ነው ከአዳሚ የምላቸው። እኔ ከአዳሚዎች ናቸው፣ ዕጣን ማጫጫስ ነው ስራችሁ የምላቸው ለዛ ነው። ከአዳሚ ገባ የሚያጓራው ጠንቋይ መንፈሱ ዛሩ እንዲመጣበት ወሰንጋላ አደልሞቴ ምናምን የሚባሉ መንፈስ ላይ እንዲወርድበት ምናምን የመለማመን ስራ ነው የሚሰራው። በቃ ገባ ቢፈርድ መንፈሱ ቢመጣ ሰውየው ላይ ነው፣ ቢንፈራገጥ ሰውየው ነው፣ ቢደግም ሰውየው ነው፣ ቢጠነቁል ሰውየው ነው። እሱ ምንድነው ስራው? መንፈሱ በቃ መለማመን ነው። እኔ ላይ ና እኮ አይደለም መንፈሱን ሲል እኔ ላይ ናና እስቲ አዳልሞቴ እኔ ላይ ናና ምናምን አይደለም የሚሉት፣ እሳቸው ላይ ና ነው የሚሉት። ገባ ልመናውም ለእሳቸው ነው፣ የሚመጣውም እሳቸው ላይ ነው፣ የሚፈርዱትም እሳቸው ላይ ነው። ከአዳሚው ማጨስና መለማመን ነው ስራው። እና እነዚህ ሰዎች የራሳቸው አይደሉም፣ ራሳቸውን ኮንትሮል አያደርጉም። ምንድነው ኮንትሮል ማድረጊያ? ስለ አቡና የሰሙት ድግግሞሽ ቃል አለ። አቡና ተሳዳቢ ነው፣ አቡና ሐሜተኛ ነው፣ አቡና ወንጌል አይሰራ የሚል እንትን የተሳደበበትን ቪዲዮ አምጡ ምናምን ሲባሉ ይጨንቃቸዋል። ያስገብቻል። ብዙ ሰው ጠይቄያለሁ። እስቲ አንድ የተሳደብክ አውታሩን ይላል። እኔ አውታሩን ማለት ነው አልሰደብኩትም፣ ሳኩኝ። አሳሳቂ ያናዳል እንጂ አልሰደብኩትም። አውታሩን ሳኩኝ። አንድ የአንተ ወዳጅ አንድ አጋዘን ያልኩት ድምፁን ነው ደግሞ ሰውየውን አይደለም፣ የድምፅ አወጣጡን ነው ሳጣራ ናሽናል ጂኦግራፊ ላይ ሄጄ ንግግር ልክ ነው ልክ አይደለም ብዬ የአጋዘን ድምፅ ስሰማ በጣም ጸዴ ነው። ለካ የአጋዘን ድምፅ ራሱ እንዳሳመርኩት ነው የተሰማኝ። ይቅርታ ጠይቄያለሁ። ለካ የአጋዘን ድምፅ ያምራል። ለካ የአጋዘን ድምፅ ቆንጆ ነው። ወዳጅ ብለህ እዚሁ ፊት ለፊቴ ደግሞ ወዳጅ ተሳስቻለሁ። እንደዛ ማለት ልክ አልነበርም ብያለሁ። እሱንም እና የሚመስለው በቃ እና የሚመስለው የመጨረሻ የሚመስለው እሱ ነው። ይሄ ነገር ነው የሚመስለው ስድብ የሚመስለው እንጂ አንድ ጥያቄ ስድብ የሚመስለው ይሄ ብቻ ነው። እና ምንድነው የድግግሞች ቃል ነው ኮንትሮል ያደረጋቸው ልንፈልግ ነው። ስለ አንድ ሰው ደጋግመ የምትሰማው ነገር አይምሮህን ኮንትሮል ያደርገዋል። ከዛ ሰውየው ባይሆን ራሱ እንደዛ ይመስላል አይደል? እንጂ ኮንቴንት የላቸውም። ሀሳብህን አልተረዱትም፣ ሀሳብህንም አላገኙትም። እንደዛ ነው የምትረዳው። ሰምተው አያውቁም። በአጠቃላይ ሰምተውኝ አሁን ጥሩ ነገር ስለ ቅድስና ምናምን ባወራ አሁንም እያማህ ነው ይለኛል ሰውየው። በቃ አይምሮ ኮንትሮል ተደርጓል።
ስለ ቅድስና እያወራው ነው። ጥቅስ እየነገርኩት ነው። የእግዚአብሔር ቃል እንደዚህ ይላል እያልኩ ወንጌል አሰብክም ይለኛል ሰውየው። ምን እንደሚፈልግ አላውቅም። ወንጌል ማለት እናንተ ኦርቶዶክሶች አልዳናችሁም ማለት ነው ወይ? እናንተ ካቶሊኮች ከእግዚአብሔር መንግስት ተቆርጣችኋል ማለት ነው ወይ? ወንጌል ስለ ትዳር አያወራም ወይ? ወንጌል ስለ አገልጋዮች የቅድስና ህይወት አያወራም ወይ? በጽድቅ ስለመኖር አያወራም ወይ? ገባ? አሁን ዘረኞች እየሆንን ነው። የእኛ ወገን ብቻ የእግዚአብሔር ምርጥ ህዝብ ይመስለናል። ኦሮሞ እኔ ነኝ ይላል፣ አማራው እኔ ነኝ ይላል። ደቡብ እንኳን ሆኖ ወላይታውና ሲዳማው እኔ ነኝ ይባባል። ይሄ ነገር ልክ አይደለም። በክርስቶስ ኢየሱስ በመስቀል ስራ የፈረሰውን የጥል ግርግዳ ከእንደገና እያቆማችሁ ነው። ዘረኝነት ጥሩ አይደለም። በኢየሱስ የዳነ ሰው የኔ ብሔር አይልም፣ ሁሉን በክርስቶስ ይወዳል ስትላቸው አሁንም ሐሜት ላይ ይላል።